ሰላም ውድ ማይንሰራውያን እንዴት ቆያችሁልን? በዛሬው ተወጡ ክለባችን የመለከቱ በርከት ያሉ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። የክለባችን ካፒቴን ብሩኖ ፈርናንዴስ ከአሁኑ የውድድር ዘመን በኋላ በክለባችን ውስጥ ለመቆየትና አዲሱ ለመፈረም ዝግጁ እንደሆነ ተዘገበ። ፖርቹጋል ተጫዋች ከጥር 2020 ጀምሮ ከመጣበት ጊዜ ጀምሮ የክለቡ ምርጥ ተጫዋች ነው። የዩናይትድ ካፒቴን በዚህ ውድድር ዘመን የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ለመረጥ አሁን ላይ ሲቃረብ የአሲስት ሪካርዱንም መጋራቱ ይታወሳል። ማንቸስተር ዩናይትድና ብሩኖ ፈርናንዴስ አዲሱ ለመፈራረም ዝግጁ ናቸውም ተብሎ የቀድሞ የስፖርቲንግ ሊዝበን ኮከብ በከፍተኛ ደረጃ ብቃቱን እያሳየ በመሆኑ የዩናይትድ ደጋፊዎች ለቀጣዮቹ ዓመታት ውስጥ በክለብ ውስጥ እንዲቆይ ይፈልጋሉም ተብሏል። ይሁን እንጂ የብሩኖ ሪፍታ ፋንታ በተመለከተ በርካታ ግምቶች ተፈጥሯል። በተለይም ሙሉ በሰኔ 2027 የሚያበቃ በመሆኑ አንዳንድ ምንጮች ዩናይትድ ካፒታሉ የቀጠረው ክለብ እንደ ነፃ ወኪል ከመልቀቁ በፊት መሸጥ እንዳለበትም ጠቁሞ ነበር። ሆኖም ዩናይትድ የቅርብ አዋቂ ሱሊ ቶልክስ ፈርናንዴዝ ለቀጣዮቹ ዓመታት እንደሚቆይ ይጠበቃል። ይህም ሁለቱ ወገኖች በቅርቡ አዲሱ ሊደራደሩ እንደሚችሉም ተናግሯል። ሱሊ ቶልክስ ሲናገር እንዲህ ይላል። ብሩኖ ፈርናንዴዝ በማንቸስተር ደስተኛ ነው። በቅርብ ወራት ውስጥ ከክለቡ ጋር ስብሰባዎች ይኖራሉ። በአጠቃላይ ከክረምቱ በኋላ እንደሚቆይ ይጠበቃል። ስለ መውጣቱ አንዳንድ ግምቶች ነበሩ፣ ነገር ግን ያ ችግር እንደሚሆን አይጠበቅም ብሏል። በ31 ዓመቱ ፈርናንዴዝ በተለይ በዚህ ውድድር ዘመን እንደ ብሪያም በመሆኑ ማቲያስ ኩኛ እንዲሁም ቤንጃሚን ሴስኩ ካሉ አጥቂዎች ጋር ከጣመረ በኋላ በማንቸስተር ጥሩ ጊዜን እያሳለፈ ነው ብለዋል። አሌሳንድሮ ባስቶኒ በውድድር ዘመኑ መጨረሻ ከኢንተር ሚላን ለመልቀቅ እንደተነሳና ማንቸስተር እሱን አሁን ለማስፈረም ፍላጎት ነው ተናግሯል። ባርሴሎና ፊርማውን ለማግኘት ተስፋ ቢያደርግም ስምምነቱን እስካሁን ማግኘት አልቻሉም። ማንቸስተር አሁን ወደ ፉክክሩ ገብቷል። ባርሴሎናን በጣሊያን ኢንተርናሽናል ውድድር ለማሸነፍ ተዘጋጅቷል ተብሏል። ሊቨርፑልም ባስቶኒ እየተከታተለ ነው። ዩናይትድ ኋላ መስመሩን ለማሻሻል እየፈለገ ነው። የ7 ዓመቱ ተጫዋች ተስማሚ ግዢ ነው ይችላል። ከስፔን የተገኙ ዘገባዎች እንደሚያሳዩት ወደ 70 ሚሊዮን ዩሮ ሊያስወጣቸውም ይችላል ተብሏል። ባርሴሎና ተጫዋቹን ለመግዛት ሊቸገር ይችላል። የገንዘብ ችግር እያጋጠማቸው ነው እና ከዩናይትድ ጋር በገንዘብ መወዳደር አይችሉም ብሏል። ዩናይትድ ለቻምፒየንስ ሊግ ብቁ መሆኑን ተከትሎ በዚህ ክረምት በቡድናቸው ውስጥ ያሉትን ክፍተቶች ለመሸፈን ይፈልጋሉ። በሚቀጥለው ዓመት ከትላልቅ ክለቦች ጋር ለመወዳደር ይፈልጋሉ። እናም ትላልቅ ተጫዋቾች ያስፈልጋቸዋል። ባስቶኒ በአውሮፓ ውስጥ ካሉ ምርጥ የመሃል ተከላካዮች አንዱ ነው። ዩናይትድም በከፍተኛ ሁኔታ እንዲሻሻል ሊረዳው ይችላል ተብሏል። ለ27 ዓመት ተጠይቆ 70 ሚሊዮን ዩሮ ዋጋ በአሁኑ ጊዜ በገበያ ውስጥ ላሉ ተጫዋች ተስማሚ ይመስላል። ይህ በእንዲህ እንዳለ ኢንተር ሚላን በዚህ ዓመት የሊጉን ዋንጫ እንዲያገኝም ረድቷል። በፕሪሚየር ሊጉ የመጫወት ዕድሉ ለጣሊያናዊ ተከላካይ አስደሳች ሊሆን ይችላል። ባርሴሎና ማራኪ መዳረሻ ይሆናል። ነገር ግን በገንዘብ እጥረት ምክንያት ስምምነቱ ለነሱ የማይመስል ሊሆን ይችላል ሲል ዘገባው አክለዋል። በቀጣዮቹ ቀናት የዩናይትድ ፍላጎት ስላለ የኤደርሰን ሪፊዩታ ጉዳቶች ይከናወናሉ ተባለ። ኤደርሰን ለመሃል ሜዳ ተጫዋች ዝርዝር ውስጥ ካሉ ስሞች አንዱ ነው። ኤደርሰን ወደ ዩናይትድ ለመቀላቀል ዝግጁ ነው። አትላንታ ወደ 45 ሚሊዮን ዩሮ ይጠይቃል። በቀጣዮቹ ሳምንታት የተጫዋቹ ሁኔታ ግልጽ ይሆናል ሲል ፋብሪዚዮ ሮማኖ ተናግረዋል። የሁሉ ተጋጣሚያችን የብራይተን አሰልጣኝ ፋቢያን ሁርዜላል ማንቸስተር በተለይም ካሪ ከመጣ ወዲህ ልዩ ውድድር ዘመን አሳልፏል ሲል ተናግረዋል። ሃሪያማስ ለዩናይትድ የቀድሞ ውድድር ዘመን መጀመሪያ ብቁ እንደሚጠበቃል ተባለ። ጄሰን ዊልኮክስና ኦማር ሚራዳ አካዳሚውን ለማሻሻልና በዓለም ላይ ምርጡ ለማድረግ ቆርጦ ተነስቷል። እናም ተቋማቱን ለማሻሻል እንዳለባቸው ወስኗል። ቶርቢ መጋቢት ወር በቃለ መጠይቁ ሲቀመጥ ተቋማቱን ማደስ እንደሚያስፈልግም ተናግሯል። በቀጣዮቹ ሳምንታትም አዲስ እድሳት እንደሚጀመር ስቲቭ ሬልስተን ዘግቦታል። ሚረር ፉትቦል በወጣው ዘገባ መሰረት ማንቸስተር ጃራንድ ብራንት ዋይትን በተመለከተ ኤቨርተን አነጋግሯል ተባለ። ነገር ግን ቶፊሶች የመጀመሪያ 35 ሚሊዮን ፓውንድ ጥያቄ ባለፉት ክረምት ውድቅ ካደረጉ በኋላ አሁንም 70 ሚሊዮን ፓውንድ ይፈልጋሉ ተብለዋል። የማንቸስተር ባለስልጣናት ወልቭስ ቢወርድን በዚህ ውድድር ዘመን ብሩህ ሆኖ የቆየውን ማቴስ ማሪን አሁን የተመለከቱ ነው ተባለ። ዩናይትድ በግራ ክንፍ መስመር ለማጠናከር እያሰበ ሲሆን አሁን ላይ እንደ በልህ ዝቅተኛ ዋጋ ያለው ፈራሚ አድርጎ ይመለከቱታል። ወልቭሶች ከ25 እስከ 30 ሚሊዮን ፓውንድ ይጠይቃሉ ተብለዋል። ማንቸስተር ዩናይትድ በዚህ ክረምት ከአያክስ ሚካ ጎርሰን እንደ ግራ ክንፍ አማራጭ ለመውሰድ ፍላጎት እንዳላቸው ተሰምቷል። ከቼልሲና ከሌሎች የፕሪሚየር ሊግ ክለቦችም ትልቅ ፉክክር ይጠብቃቸዋል ተብለዋል። የማንቸስተር ኢቭኒንግ ኒውስ ዘጋቢ ስቲቭ ሬልስተን ባወጣው ዘገባ መሰረት ማንቸስተር በዚህ የክረምት የዝውውር መስኮት ከሽያጭ እስከ 104 ሚሊዮን ፓውንድ ማሰባሰብ ይፈልጋሉ አሉ። የራስመስ ሆይሉንድ መልቀቅ አሁን ላይ ሆኗል። ከራስመስ ሆይሉንድ ዝውውር እስከ 38 ሚሊዮን ፓውንድ የሚያገኙ ይጠበቃል። ማኑኤል ኡጋርቴም እንደሚሸጥ ይጠበቃል። ዩናይትድ ቢያንስ ከኡጋርቴ ዝውውር እስከ 20 ሚሊዮን ፓውንድ ያገኛሉ ተብሏል። ማርከስ ራሽፎርድ እንደሚሸጥ ይጠበቃል። ዩናይትድ ባለፈው ክረምት ከተስማማው 26 ሚሊዮን ፓውንድ በታች ለመሸጥ አይፈልግም። ስለሆነም ዩናይትድ እስከ 26 ሚሊዮን ፓውንድ ያገኛል ተብሎ ይጠበቃል። እንዲሁም አንድሬ ኦናና ሌላ የሚለቀው ተጫዋቾችን ከኦናና እስከ 20 ሚሊዮን ፓውንድ ይፈልጋሉ ሲል ስቲቭ ሬልስተን ዘግቦታል።
ካዜሜሮ እሁድ ዕለት ማንቸስተር ዩናይትድ ከብራይተን ጋር በሚያደርጉ ጨዋታ አይኖርም ተባለ። ዩናይትድ የመጨረሻውን ጨዋታ ባለፈው እሁድ ተጫውቷልም ሲል ግሎቦ ዘግቦታል። ሃንስ ፍሊክ ለማርከስ ራሽፎርድ ቋሚ ውል እንዲሰጥ ይፈልጋል። ራሽፎርድ ለመቆየት የገንዘብ መስዋዕትነት ለመክፈል ፈቃደኛ ነው። አሁን ባርሴሎና ከዩናይትድ ጋር በሚደረጉ ውይይቶች እንዴት ወደፊት መሄድ እንዳለበት ማየት ብቻ ይጠብቃል ተብሏል። ባርሴሎና በተጨማሪም ለማርከስ ራሽፎርድ 30 ሚሊዮን ዩሮ ለመክፈል ዝግጁ ነው። ከዚያ ክፍያ ባነሰ ዋጋ የሱን ጥራት ያለው ተጫዋች ማግኘት እንደሚችሉም አያስም። ስለሆነም ለማርከስ ራሽፎርድ 30 ሚሊዮን ዩሮ ለመክፈል ዝግጁ ናቸው ሲል ካታሎን ራዲዮ ዘግቦታል። የትራብዞን ስፖርት ፕሬዚዳንት ኤርቱግሩል ዶጋን ስለ አንድሬ ኦናና ቆይታ ጠይቆ እንዲህ ሲል ይመልሳል። ኦናና ለአንድ ተጨማሪ ዓመት በውሰት መውሰድ እንፈልጋለን። ከኋላ ላሉት ወጣቶች እድገት በጣም ጥሩ ድጋፍ የሚሰጥ ተጫዋች ስለሆነ አሁን ላይ እሱን በውሰት ማቆየት እንፈልጋለን ሲል ተናግረዋል። የውስጥ ታዋቂዎች እንደሚሉት ኤሊዮት አንደርሰን ለማንቸስተር ሲቲ ስምምነት ቀድሞውን ፍቃድ ሰጥቷል ብሎ ያምናሉ። ፔፕ ጋርዲዮላ ቢለቅም አሁን የተጫዋቹን ዝውውር አይጎዳም። ተጫዋቹ በጉት የጠባበቀ ነው። ኤንዞ ማሬስካም ደግሞ ፊርማውን አጽድቆታል ሲል ፔቴ ሃል ዘግቦታል። ጋዜጣ ዴሎ ስፖርት በወጣው ዘገባ መሰረት ማንቸስተር ዩናይትድ የደርሰን ለማስፈረም በሚደረገው ፉክክር ከፍተኛ እድገት አግኝቷል። አማካይ ተጫዋቹ ወደ እንግሊዝ የመዞር አሁን ላይ ዝግጁ ነው ብሏል። ክለቡ የጠየቀውን የ50 ሚሊዮን ዩሮ ዋጋ ካሟላ የደርሰን በዚህ ክረምት ዩናይትድ ተጫዋች እንደሚችል በራስ መተማመን እያደገ መጥቷል። ምክንያቱም የግል ውሎች አሁን ላይ ችግር አይሆኑም ተብሎ ይጠበቃል ሲል የጣሊያኑ ጋዜጣ ዘግቦታል። ሳንድሮ ቶናሊ ከጥር ወር ጀምሮ ከኒውካስል ለመውጣት ይፈልጋል። በዩናይትድ ዝርዝር ውስጥ ካሉ ስሞች አንዱ ነው። በዝርዝራቸው ውስጥ ካሉ ስሞች ውስጥ ብዙዎቹ ርካሽ እንደሚሆኑ ይታስባሉ። በእርግጥም ከኤሊዮት አንደርሰን ያነሰ የቶናሊ ዋጋ ርካሽ ነው ሲል ቶልክ ስፖርት ላይ አሌክስ ክሩክ ዘግቦታል። ታይለር ፍሌቸር ለዓለም ዋንጫው ዝግጅት እየገፋ ሲሄድ በሚቀጥለው ሳምንት ከስኮትላንድ ዋናው ቡድን ጋር ልምምድ ይቀላቀላል ተባለ። ጁቬንቱስ ከክረምት የዝውውር መስኮት በፊት ኑሴር ማዝራዊን በቅርበት እየተከታተሉት ነው። የመሰረት ተከላካይ በካሪክ ስር ለመደበኛ የጨዋታ ጊዜ ሲቸገር ቆይቷል። በዚህ ውድድር ዘመን 10 የፕሪሚየር ሊግ ጨዋታዎችን ብቻ አድርጓል። ስለሆነም በዚህ ክረምት ከኦልድ ትራፎርድ ምናልባትም ሊለቅ ይችላል ሲል ሚረር ፉትቦል ዘግቦታል። በማንቸስተር ዩናይትድ ውስጥ ያሉ ሰዎች የፕሪሚየር ሊጉን ዋንጫ ማሸነፍ ከረጅም ጊዜ በፊት ከነበረው ነገር የበለጠ አሁን ላይ ሊሆን የሚችል ህልም እንደሆነ ያምናሉ ሲል ቴለር ማርሻል ዘግቦታል። ግራይም ቤሊ በወጣው ዘገባ መሰረት ማንቸስተር ዩናይትድ ለዲያጎ ዳሎት አዲስ የተሻሻለ የረጅም ጊዜ ውል እያዘጋጁ ነው ብሏል። ማይክል ካሪክ ዳሎት ከሪያል ማድሪድ፣ ከባርሴሎና፣ ከባየር ሙኒክ ፍላጎት ቢኖሩም እንዲሸጥ እንደማይፈልግ በውስጥ ግልጽ አድርጓል። ስለሆነም ዲያጎ ዳሎት አዲስ ኮንትራት ይቀርብለታልም ተብለዋል። አንድሬ ኦናና በዚህ ክረምት ወደ ማንቸስተር እንደሚመለስ ይጠበቃል። ከሌሎች ክለቦች ፍላጎት ቢኖሩ ኦናና በሐምሌ ወር ለቀድሞ ውድድር ዘመን ዝግጅት በማንቸስተር ሪፖርት ለማድረግ ተዘጋጅቷል። ዩናይትድ የፕሪዝን ቡድን አካል መሆን አለመሆኑ ግልጽ አይደለም፣ ነገር የመመለስ ቁርጠኝነቱ አሁን ላይ እርግጥ ነው ሲል ቢቢሲ ስፖርት ዘግቦታል። የኒውካስትል ምንጮች የሉዊስ ሃልና ማንቸስተር ወደ ግምት ነው ሲሉ ውድቅ አድርጓል። ክለቡ ከሊቨርሃምፕተን ጋር በአዲስ ውል ላይ ቀጣይ ውይይት እያደረገ ሲሆን ሃል የልጅነት የኒውካስትል ደጋፊ ስለሆነ ለተመሳሳይ ውይይቶች የበለጠ ክፍት ይሆናል ተብለዋል። ኮንፊደንሻል በወጣው ዘገባ መሰረት ዩናይትድ የዝውውር መስኮቱ ሊከፈት እየተቃረበ ሲመጣ ስለ አማካዩ ማቲያስ ፈርናንዴዝ አቅርቦት ከዌስትሃም ጋር በቅርቡ ውይይት አድርጓል ተባለ። ዩናይትድ የፈርናንዴዝ ብቸኛ ፈላጊ አይደለም። አርሰናልና ፒኤስጂ ይፈልጉታል። ከእንግሊዝ ፕሪሚየር ሊግ መውረዳቸው መዶሻዎቹ ዌስትሃሞች ከፕሪሚየር ሊጉ መውረዳቸውን ተከትሎ የፋይናንስ ደንቦች ለማሟላት ሽያጭ እንዲያደርጉ ጫና የሚፈጥርባቸውም ይታወቃል። ያን ዓመቱ ማቲያስ ፈርናንዴዝ በዚህ ውድድር ዘመን ለዌስትሃም ጥሩ ሆኖ ቆይቷል። ዩናይትድ ከለንደኑ ክለብ ጋር ስለ ዝውውር ውይይት አድርጓል ተብሏል። ዩናይትድ በመሃል ሜዳ ክፍላቸውን ለማሻሻል ወደ 150 ሚሊዮን ፓውንድ በጀት ያዘጋጁ ሲሆን ፈርናንዴዝ፣ ኤሊዮት አንደርሰን፣ ቾዋሜኒ እና ካርሎስ ባሌባ ከፍተኛ ደረጃ ካላቸው ምርጫዎች ውጭ ዋና ኢላማ ነው ተብሏል። ፈርናንዴዝ ከፖርቱጋል የዓለም ዋንጫ ቡድን ውጭ ሆኖ መቆየቱ ማንኛውም እንቅስቃሴ ቃል አድርጓል። ዩናይትድ በአትላንታ የብራዚል ኢንተርናሽናል ኤደርሰን ላይ ፍላጎትም አለው ተብሏል። ዩናይትድ የቦሩሲያ ዶርትሙንድ የግራ መስመር ተከላካይ ጁሊያን ራይሰንን ለማዞር ይፈልጋል የሚለው ወሬ ከእውነት የራቀ ነው ተባለ። ከሌላ ቦታ ከቦሩሲያ ዶርትሙንድ 28 ዓመቱ የግራ መስመር ተከላካይ ጁሊያን ራይሰን ጋር ያለው ግንኙነት ያለ ጊዜው እንደሆነ ተሰምቷል። ባለፉት 2 ሳምንታት ስሙ ቢያዝም በዩናይትድ የግዢ ዝርዝር ውስጥ ከፍተኛ ደረጃ ላይ እንደማይገኝም ተነግሯል። የአካዳሚ ኮከቦች ለመጀመሪያ ጊዜ እሁድ ልንመለከታቸው እንችላለን ተባለ። ማይክል ካሪክ በመጨረሻው ቀን አዳዲስ ፊቶችን ሊያስመለክት ነው። አንዳንድ ምንጮች ጉልህ ለውጥ እንደሚጠብቁ ተናግሯል። ካሪክ ራሱ ከኖቲንግሃም ፎረስት ጨዋታ በፊት በተደረገ ጋዜጣዊ መግለጫ ላይ ወቅት የውድድር ዓመቱ ከማለቁ በፊት የአካዳሚ ተጫዋች ደቂቃዎችን ለመስጠት እንደሚጓጓው አምኖ ነበር። ቅዳሜ ዕለት ከብራይተን ጋር የተደረገው ከ21 ዓመቶች ጨዋታ እነዚህ ወጣቶች እሁድ ዕለት ከፎረስት ጋር ለመጀመሪያው ቡድን እንዳይጫወቱም አድሮባቸው ነበር። ስለሆነም በሚቀጣው የመጨረሻ ፕሪሚየር ሊግ የጨዋታ ላይ እንደሚኖሩ ይጠበቃል።
ቦሩሲያ ዶርትመንድ ሳንቾን በተመለከተ ጥርጣሬ ያለው ተባለ የሱፐር ሊግ ክለቦች ለማስፈረም ዝግጁ ናቸው። ሳንቾ መጥፎ ብቃቱ ምክንያት ለሶስተኛ ጊዜ ለማስፈረም እያመነቱ ነው። ዩናይትድ የዝውውር ክፍያ ለማግኘት የማርዘሚያ አማራጩን መጠቀም ይፈልጋል። ፊነርባቼ፣ ጋልታሳራይ፣ ቤሺክታሽ አሁን ለጃደን ሳንቾን ለማስፈረም ፍላጎት አላቸው ተብለዋል። ማይክል ካሪ ከጥር ወር ጀምሮ ከተሾመበት ጊዜ ጀምሮ አካዳሚ በቅርበት ይከታተል። ለመጀመሪያ ቡድን ሚና ዝግጁ እንደሆኑ በሚያስባቸው ወጣቶች ላይ አስቀድሞ ጥሩ ግንዛቤ አለው ተባለ። ዩናይትድ በሚቀጥለው ዘመን ትልቅ ቡድን ያስፈልጓል። በዚህ ሳምንት መጨረሻ ለአንድ ወይም ለሁለት እጩዎች እድል ሊሰጡ ይችላሉ ተብሏል። ሻሌሲ፣ ታይለር ፍሌቸር፣ ጂሚቲዮስ ሁሉም ከብራይተን ጋር ለመጮትና ምናልባትም ለአሰልጣኙ ራሳቸውን ለማሳየት እያሰቡ ነው። ስለዚህ በሚቀጥለው ዘመን ቡድኑ የመቀላቀል እድል እንዲያገኙ እድል ይኖራቸዋል ሲል ማንቸስተር ኢቭኒንግ ኒውስ ዘግቦታል። የኮሎምቢያ መሀል ተጫዋች ክርስቲያን ኦርዞኮ በዚህ ወር 18 ዓመት ሲሞላው በይፋ ዩናይትድ ይቀላቀላል። ከፍተኛ ደረጃ የተሰጠው የተከላካይ ተጫዋቹ ስምምነቱ በ2005 ሲደረግ 17 ዓመቱ ነበር። ነገር ግን ዝውውሩ ለዓለም አቀፍ ዝውውር ህጋዊ ዕድሜ እስኪደርስ ድረስ ሊጠናቀቅ አልቻለም ነበር። ኦርዞኮ አሁን ከኮሎምቢያ ዝውውር ዘመኑ በማጠናቀቅ እና 18 ዓመት በታች ለሆኑ ዓለም አቀፍ ዝውውሮች በይፋ መሰረት ፍቃድ በማግኘቱ ከዕለቱ በኋላ በይፋ ዩናይትድ ይቀላቀላል ተብሏል። ማቲያስ ፈርናንዴዝ ወደ ዩናይትድ ለመዘወር ይፈልጋል። የፈርናንዴዝ ወኪል በዚህ ሳምንት ከዩናይትድ ባለስልጣናት ጋር ለመገናኘት ተዘጋጅቷል ሲሉ የክለባችን ምንጮች ተናግሯል ሲል ኢንዲካላ ዘግቦታል። ማቲያስ ፈርናንዴዝ በተጨማሪ አሁን ላይ ለክለባችን ለመፈረም ፍቃዱ ሰጥቷል። ወኪሉ በዚህ ሳምንት ከክለባችን ባለስልጣናት በቀጥታ ግንኙነት አለው ይገናኛልም ተብሏል። አካዳሚ ስኮፕ በወጣው ዘገባ መሰረት ሻሌሲ በሚቀጥሉት ዘመን በውሰት መልቀቁን ባይፈልግም ነገር ግን የክለቡ እቅዶች እስኪገልጹ ድረስ በክረምት የዝውውር መስኮት መጨረሻ ላይ ምንም ነገር አይወስንም ተብሏል። በጥር ወር በውሰት ለማስፈረም ተደርጓል። ይህም በወቅቱ በደረሰበት ጉዳት ምክንያት ውስብስብ ሆኖ ነበር። በተለይም ሴልቲክ በ6 ወሩ ለማስፈረም ጓጉቶ ነበር። ዝውውሩም ለመጨረስ አድርጓል። የፈረንሳዩ ማርሴይ ፍላጎት ካላቸው ክለቦች መካከል አንዱ ነበር ብለዋል። ስካይ ስፖርት በወጣው ዘገባ መሰረት ዩናይትድ የሆፈንሃሙን የክንፍ ተጫዋች ባዙማ ቱሬን እየተከታተል ነው። ተጫዋቹ ከ30 እስከ 40 ሚሊዮን ዩሮ ዋጋ አለው። የ20 ዓመት ተጫዋች በዚህ ክረምት ክለቡ እንደሚለቅም ይጠበቃል ሲል ስካይ ስፖርት ዘግቦታል። በማንቸስተር ውስጥ ከፍተኛ አመራሮች የፕሪሚየር ሊጉን ወይም የቻምፒየንስ ሊግ ዋንጫ ወደ ኦልድ ትራፎርድ የሚመለስበት ጊዜ አሁን እንደሆነ ያምናሉ ተባለ። እቅዱ ዩናይትድ ወደ ከፍተኛ ደረጃ መመለስ ሲሆን ዩናይትድ በዚህ ክረምት 3 ወይም 4 ትላልቅ ተጫዋቾችን እንደሚያስፈርሙ ይጠበቃል ሲል ሜል ስፖርት ዘግቦታል። ማንቸስተር፣ ቼልሲ እና ሊቨርፑል በጃሮድ ቦሌ ፍላጎት አላቸው ተባለ። ሉዊስ ሃል በዚህ ክረምት ከኒውካስል ዩናይትድ ለመልቀቅ ዝግጁ ነው። የሰው ዊልኮክስ የሃል ትልቅ አድናቂ ነው። ማንቸስተር አዲስ የግራ መስመር ተከላካይ ለማስፈረም በንቃት ከሚፈልጉ ክለቦች መካከል አንዱ ነው ሲል አሌክስ ክሮስ ዘግቦታል። ፖል ስኮልስ ስለ ማይክል ካሪክ ጠይቆ እንዲህ ሲል ይመልሳል። ማይክል ካሪክ ሌላ ድል ይገባዋል። ተመልከቱ፣ እሱ በዓለም ላይ ምርጡ አሰልጣኝ ነው ካላችሁኝ፣ ምናልባት ላይሆን ይችላል፣ ነገር ግን በስራው ላይ እድል ለማግኘት ሁሉ ነገር አድርጓል። ስለሆነም ስራው ማግኘት ይገባዋል ሲል ፖል ስኮልስ የቀድሞ የቡድን አጋሩን ድጋፍ ሰጥቶታል። ጋዜታ ዴሎ ስፖርት ባወጣው ዘገባ መሰረት ማንቸስተር ባለፈው ክረምት ግሌሰን ብሬመርን ሲመለከት ቆይቷል። እናም በዚህ ክረምት ተጫዋቹን ለማዞር ዝግጁ መሆናቸውን አሳውቋል። ሆኖም ተከላካዩ እስከ ነሐሴ ወር የመጀመሪያዎቹ 10 ቀናት ውስጥ የሚቆይ የ58 ሚሊዮን ዩሮ የውል ማፍረሻ ያለው ሲሆን ይህንን ለመጠቀም ዩናይትዶች አሁን ላይ ያሰቡ ነው ተብሏል። ነገር ግን ጁቬንቱስ አሁን ላይ ተጫዋቹን ለመለቀቅ ፍላጎት የላቸውም ተብለዋል። ዋይኔ ሩኒ የፔፕ ጋርዲዮላ መልቀቅን ተከትሎ ፕሪሚየር ሊጉ በቀጣይ ዓመት ለዋንጫ ክፍት ይሆናል ሲል ተናገረ። ማንቸስተር ሲቲ አዲስ አሰልጣኝ ይሾማል፣ ቼልሲም አዲስ አሰልጣኝ ይሾማል፣ ማንቸስተርም አዲስ አሰልጣኝ ይሾማል፣ እንዲሁም ሊቨርፑል በቀጣይ ቀናት አዲስ አሰልጣኝ እንደሚሾም እጠብቃለሁ። ማንቸስተር ጥሩ ውጤት እንደሚያስመዘግብና ወደ ዋንጫው እንደሚጠጉ ተስፋ አደርጋለሁ። የሚቀጥለው ዘመን የፕሪሚየር ሊጉ ዋንጫ ማን እንደሚያሸንፍ አሁን ላይ ለማየት ክፍት ይሆናል፣ ስለሆነም እጅጉን ያጓጓል ሲል ዋይኔ ሩኒ ተናግረዋል። ዲያጎ ዳሎት ስለ ዓለም ዋንጫው ልሙና ስለዚህ ዓመት የማንቸስተር ቆይታው ጠይቆ እንዲህ ሲል ይመልሳል። ለሁለተኛ ጊዜ በዓለም ዋንጫ ፖርቹጋል የሚወክለው ቡድን ውስጥ መሳተፍ ለእኔ ትልቅ ክብር ነው። በዓለም ዋንጫው መጫወት በማንኛውም እግር ኳስ ተጫዋች የህይወት ዘመን ላይ ከፍተኛው ነጥብ ነው ሲል ይናገራል። ማንቸስተር ወደ ቻምፒየንስ ሊግ እንዲመለስና በፕሪሚየር ሊጉ ከፍተኛ 3 ውስጥ እንዲያጠናቀቅ የረዳሁበት በጣም አዎንታዊ የውድድር ዘመን ነበር። በኋላም ለሀገሬ በመጠራቴ እጅጉን ደስተኛ ነኝ ይላል። ብሔራዊ ቡድናችን ለሁሉም የፖርቹጋል ሰዎች ታላቅ ደስታ ለማምጣት እንዲሞክር ለመርዳት በአካልና በአእምሮዬ በጣም ጥሩ ጊዜ ውስጥ እንደመሆን ይሰማኛል ሲል ዲየጎ ዳሎ ተናግረዋል። ብሪያን ምቤሞ የቻምፒየንስ ሊግ እግር ኳስ ባይኖርም እንኳን ወደ ማንቸስተር ስለመቀላቀሉና አሁን ወደ ውድድሩ ስለመለሰች ጠይቆ እንዲህ ሲል ይመልሳል። በእርግጥ ወደዚህ ውድድር መመለሳችን ለምርጫ ጥሩ መልስ ነበር። ሁልጊዜም ሂደቱን ተማመን ነበር። በቡድን አጋሮች ያምናለሁ። እዚህ ላመጡኝ ሁሉ ምስጋና ከፍ ያለ ነው። ማይክል ካሪክን እጅጉን አምናለሁ። ባሳካነው ነገር በጣም ደስተኛ ነኝ ሲል ብሪያን ምቤሞ ይናገራል። ብሪያን ምቤሞ ከብዙ ትላልቅ ተጋጣሚዎች ጋር በተደረጉ ጨዋታዎች ላይ ጎል አስቆጥረሃል። ራስን እንደ ትልቅ ጨዋታ ተጫዋች ትመለከታለህ ተብሎ ሲጠይቅ እንዲህ ሲል
ይመልሳል። እውነት ነው። በግልጽ በትልቅ ቡድኖች ላይ ጎል አስቆጥር ያለው እንደ ተጫዋች በምትፈልገው ይህን ነው። ሁልጊዜም በትልቅ ደረጃዎች ላይ መጫወት ትፈልጋለህ። በዚህም እጅጉን ደስተኛ ነኝ። ይህን ነገር ለማስቀጠልም እፈልጋለሁ ሲል ብሪያን ምቤሞ ተናግረዋል። ማንቸስተር ዩናይትድ አሁን ላይ አንድ አማካይ ተጫዋች የማስፈረም እድል እንዳለው አንድ ዘገባ አመላከተ። ነገር ግን ለሁለተኛ ኢላማ አዲስ አቀራረብ አድርጓልም ተብሏል። ማንቸስተር ዩናይትድ በዚህ ክረምት ካዜሜሮ በነጻ ዝውውር እንዲለቅ ሲፈቅዱለት የመሃል ተጫዋቾችን ለማስፈረም ቅድሚያ እየሰጡ ነው። ማኑኤል ኡጋርቴ ደግሞ ሊሸጥ የሚችል አይነት ተጫዋች የኖቲንግሃም ፎረስት ተጫዋች ኤሊዮት አንደርሰን ከፍተኛ ምርጫቸው ነው። ምንም እንኳን ማንቸስተር ሲቲ አሁን ላይ ደርሰንን ለማስፈረም በትልቁ እየመራ ቢሆነው ይህም ዩናይትድ ትኩረቱን እንደ ካርሎስ ባሌባ፣ ማቴስ ፈርናንዴዝ እና ሳንድሮ ቶናሊ ላሉ ተለዋዋጭ ኮከቦች እንዲያዞር አድርጎታልም ተብሏል። የዴሊ ሜይል ዩናይትድ ዘጋቢ ክሪስ ዌለር በቅርቡ ዩናይትድ በክረምቱ ወቅት ለሶስት አማካዮችን ለማስፈረም ከ140 እስከ 150 ሚሊዮን ፓውንድ መድቧል ሲል ይናገራል። ከዚህ ውስጥም 80 ሚሊዮን ፓውንድ የካዜሚሮ ከፍተኛ ተተኪ ለማግኘት ይውላል። የብራይተን ተጫዋች ባሌባ ደግሞ አሁን ላይ ቁጥር 1 እጩ ነው ብሏል። ዩናይትድ ለኡጋርቴ ምትክ ተጨማሪ 40 ሚሊዮን ፓውንድ ይወጣል። የዌስትሃሙ ፈርናንዴዝ፣ ወርነሞዞ፣ አሌክስ ስኮት እና ታይለር አዳምስ ለዚህ ሚና እየተፈለጉ ነው ብሏል። ዊለር አክሎ ዩናይትድ ለሶስተኛ አማካይ ተጫዋች ሌላ 20 ሚሊዮን ፓውንድ ማውጣት እንደሚችል አክሏል። የሳውዛምፕተን ተጫዋች ቻርልስ የተገመገመ ነው። የማርሴል ኢቭኒንግ ዘገባ ደግሞ ቻርልስ በዚህ ክረምት ከሳውዛምፕተን የመውጣት እድሉ ከፍተኛ ስለሆነ ወደ ማንቸስተር ሊመጣ ይችላል ብለዋል። ሳውዛምፕተን አሁን ለቻርልስ ተስማሚ ዋጋዎችን ግምት ማስገባት ይኖርበታል። ምክንያቱ የሁለቱ ተጫዋቾች ወደ ፕሪሚየር ሊጉ ለመመለስ አሁን ለዝግጁ ይመስላል። በማንቸስተር ሲቲ አካዳሚ ውስጥ የዳበረው ቻርልስ በዚህ ውድድር ዘመን የጨዋታ አሸናፊውን አረጋግጧል። በኤፍኤ ካፕ ፍጻሜ ላይ በአርሰናል ላይ አስደናቂ ብቃቱን ማሳየቱ ይታወሳል። ስለ ባልደረባው አማካይ ማቴስ ፈርናንዴዝ አዲስ መረጃም ሰጥቷል። ዩናይትድ ለፈርናንዴዝ አዲስ ጥያቄ እንዳቀረበና አሁን 21 ዓመቱን ተጫዋች ፍለጋ በጥብቅ እየመራ መሆኑም ተሰምቷል። ምንጮች የሚሉት ዩናይትድ ፈርናንዴዝ በመሃል ሜዳው ላይ አዲስ ተለዋጭነት እንዲጨምር ከፍተኛ ፍላጎት እንዳለና ተጫዋቹ ራሱ ወደ ኦልድ ትራፎርድ መሄድ እንደሚፈልግ ይናገራል። ዌስትሃም ባንክ ፈርናንዴዝ ላይ 80 ሚሊዮን ፓውንድ ለጥፎበታል። ነገር ግን ወደ ሻምፒዮንሺፕ ከወረዱ ዋጋው በከፍተኛ ሁኔታ እንደሚቀንስም ተገምቷል። ፓሪስ ሰን ጀርሜን፣ አርሰናል፣ ማንቸስተር ሲቲ፣ ኒውካስል ዩናይትድ፣ አስቶን ቪላ እና ቼልሲ ሁሉም በፈርናንዴዝ ላይ ፍላጎት አላቸው። ሆኖም ግን ማንቸስተር ዩናይትድ አሁን ላይ ስምምነቱን ለማጽደቅ በጣም ጥሩ ቦታ ላይ ናቸው ተብለዋል። ውድ ቤተሰቦች ለዛሬም በርቆይታ በዚያ በቃ መልካም ቀን